በቤተ ክርስቲያናችን ሥርዓት መሰረት በቅዳሴ ጊዜ ላይ 5 ጊዜ ነው የሚደወል። ስንት ጊዜ? የመጀመሪያው የተጋብኦ ደውል ይባላል። የምን ደውል? የተጋብኦ ደውል። ልክ ቅዳሴው ገና ሳይጀመር ደውል አትሰሙ ኑ ግቡ ማለት ነው። በእርግጥ ይሄ ቅዳሴው ላይ ብቻ ሳይሆን ማህሌት ሊቆም ከሆነ ሰዓታት ሊደርስ ከሆነ ልኬት አለው። ዝም ብሎ አይደበደብም። ልክ ሲመታ ያ የሚመታው ደውል የመጀመሪያው የተጋብኦ ደውል ይባላል። ይሄ ደውል የነቢያት የስብከታቸው ምሳሌ ነው። ይሄ ደውል ሁሌ የሚደወለው ሌሊት ነው። መቼ ያልኳችሁ? ሌሊት ነው የሚደወለው የተጋብኦ ደውል። ለምን ይመስላችኋል? ሌሊት የኦሪት ምሳሌ ነው፣ የጨለማው ዘመን። ሌሊት ላይ ድምጹን መስማታችን እግዚአብሔር ጨለማው በሆነው ጊዜያችን እንኳን እንደማይተወንና ድምጹን እንደማያሸሽብን ማሳያ። የነቢያት ጸሎታቸው ልመናቸው ክርስቶስ ሰው እንዲሆን አይደል? የተጋብኦ ደውል ምሳሌው ይሄ ነው። አንድ ብላችሁ ያዙ። ስንተኛ በሉ እንጂ አንደኛ። ሁለተኛው ቅዳሴውን ልንጀምር ስንል ደግሞ እንደውላለን። ይህች ሰዓት ምን ያህል የምታስፈራናት፣ ይህች ሰዓት ምን ያህል የምታስጨንቅናት ሲባል ከጀርባ ምን ትሰማላችሁ? ይሄ ደግሞ የቅዱስ ገብርኤል እመቤታችንን ያበሰራት የብስራቱ ምሳሌ ነው። ምክንያቱም ከቤተ መቅደስ ወደ ቤተልሔም እየሄዱ አይደለም? ገብርኤል እስከ ላይ ተልኮ ወዴት ነው የመጣው? ወደ ታች የመጣው ከላይ ማንን ትጸንሻለች ሊላት ነው? እግዚአብሔርን። ስለዚህ አልቀረብንም። ሁለት ብላችሁ ያዙ። ሶስተኛ ደውል የምንመታው ደግሞ ለእግዚኦታ ነው። ለመቼ አልኳችሁ? ለእግዚኦታ ደግሞ እንመታለን። ይሄኛው ደውል ደግሞ የእመቤታችንና የቅዱስ ዮሐንስ ክርስቶስ በተሰቀለ ጊዜ ያለቀሱት የእንባቸው ምሳሌ ነው። እንባቸው እንኳን አልቀረም ቅዳሴው ውስጥ ስሙ። አሁን አራተኛ የምንመታው ወንጌል ሲነበብ፣ ልክ ወንጌል ተነቦ ካለቀ በኋላ ጻኡ ንዑሰ ክርስቲያን፣ የክርስቲያን ታናናሾች የሆናችሁ ውጡ ሲባል ደውል ይደወላል። የክርስቲያን በሉ፣ ታናናሾች በሉ እንጂ። የክርስቲያን ታናናሾች ውጡ። ንዑሰ ክርስቲያን የሚባሉት በመሰረቱ ክርስቲያኖች። አሁን ላይ ሐዋርያዊ አገልግሎታችን ደካማ ስለሆነ ነው እንጂ ስራ የበዛባቸው ትምህርት ያለባቸው የታመሙ ሰዎች አይደሉም። ብዙ ጊዜ ላይ ጻኡ ንዑሰ ክርስቲያን ሲባል ስራ ያለበት የታመመ ምን ያደርገ ቶሎ ቶሎ ይወጣል አይደለም። ይሄ ሁለተኛው ምክንያት ነው። የመጀመሪያው ግን ሐዋርያዊ አገልግሎት ላይ ስንሰራ ቤተክርስቲያናችን ገና አምነው ያልተጠመቁ ሰዎች ቅዳሴውን ማስቀደስ የሚችሉት እስከዚህ ክፍል ብቻ ነው። ጻኡ ንዑሰ ክርስቲያን የሚባሉት እነሱ ናቸው እንጂ ያመኑት አይደለም። እሱ ክፍል ላይ ደውል እንመታለን። የሐዋርያት የስብከታቸው ምሳሌ ነው። እስካሁን ስንት ደውል ነገርኳችሁ? 4። አምስተኛውና የመጨረሻው ደግሞ የአምላክ ቅዱስ ሥጋና ክቡር ደም ሲወርድ ምን እናደርጋለን? እንመታለን አይደል? ይሄ ደግሞ የኒቆዲሞስና የዮሴፍ ክርስቶስን ሲገንዙት የመሰገኑት ምስጋና ምሳሌ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ዘኢይመውት እንላለን አይደል? ያ ኒቆዲሞስና ዮሴፍ ክርስቶስን ሲገንዙት ያወጡት የምስጋና ድምጽ አምስተኛው ደውል። ስለዚህ ይሄ እየተደወለ ወደ ቤተ መቅደስ፣ ከቤተ መቅደስ ወጥተው ቤተልሔም ይሄዳሉ። ቤተልሔም ህብስቱን ይዘው ሲመጡ ደግሞ ክርስቶስ ከምድር ወርዶ ቤተ መቅደስ የተባለ ጎሎጎታ ላይ ሊሰዋ እንደመጣ ምሳሌ ነው። እየሰማችሁኝ ነው? ደከማችሁ እንዴ? በደንብ አድርጋችሁ ስሙኝ አደራ፣ ወሬ እንዳታወሩ። ከቤተልሔሙ ተነስቶ ወደ ቤተ መቅደሱ ሲገቡ ክርስቶስ ሰው ሆኖ ሊታረድ ሊሰዋ በጉ ወደ ቤተ መቅደስ መግባቱ ወደ ቀራኒዮ ለመምጣቱ ምሳሌ ነው። እግረ መንገዳችንን ግን ዝም ብለን አንሄድም። የተሸከምነውን መሶብ እያመሰገን እንሄዳለን። አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሃቢ ህይወት ለኩሉ ዓለም። እቺም እመቤታችን እኮ ናት። ዲያቆኑ መሶበ ወርቁን ተሸክሞ ሲሄድ መሶበ ወርቅ ተሸክሞ ይሄድ እንዳይመስላችሁ። እመቤታችን አንቺ እቺ መሶበ ወርቅ ነሽ፣ ውስጥሽ የተቀመጠው መና ክርስቶስ ነው እያለ ያመሰግናት ነው የሚሄድ። ይሄንን ሁላችንም ነው አመነን የምንናገር። ውስጥ ቤተ መቅደስ ይገባል። ዑደት አድርገው ሁሉንም ስርዓት ከፈጸሙ በኋላ በየተፈቀደላቸው ቦታ ላይ ይቆማሉ። ስሙ በደም ሁሌም ካህኑን አይታችሁት ከሆነ ጀርባውን ለኛ ሰጥቶ ነው አይደለም የሚቆም። ልብ ብላችኋል አይደለ? ፊቱን ወደ ምስራቅ አዙሮ እኛ በምዕራብ በኩል ምኑን ይሰጠናል? ለምን ንቀት ይመስላችኋል? አይደለም። የምንናፍቀውን ክርስቶስ እሱ ቀድሞት እንደሄደ ሁሉ እኛም እንድንከተለው እረኛ ስለሆነ ነው ከፊት ከፊት የሚሄድ። እየሰማችሁ ነው? እረኛ ስለሆነ በጎቹ እረኛውን ይከተላሉ። እኛም ካህኑን እንድንከተል ጀርባውን ለኛ ይሰጠንና ኑ ተከተሉኝ ለማለት እኮ። ቅዳሴያችንን የምንጀምረው በሃይማኖት ምስክርነት ነው። እስቲ አሃዱ አብ በሉ፣ ቅዱስ
አድለኛ ናችሁ። ይሄን ካህናት ብቻ ነው የሚሉት እኮ ቅዳሴ ላይ። ስለዚህ ዝም ብለህ በል አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አንዱ አብ በሉ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። ስለዚህ ሶስቱ ምንድናቸው? ይሄ የሃይማኖት ምስክርነት ነው። ቅዳሴ እንኳን ስንቀድስ ምስጢረ ሥላሴን ተናግረን አብም ወልድም መንፈስ ቅዱስም ቅዱስ ናቸው ብለን እንጀምራለን። ይሄንን ክፍል አንስቶ የቅዱስ ጳውሎስ መልእክት እስከሚነበብ ያለው ክፍል የዝግጅት ቅዳሴ ወይም ግብአተ መንጦላይት ይባላል። እየሰማችሁ ነው? ጥሩ። ሁለተኛው ክፍል ደግሞ የንባብ ቅዳሴ ይባላል። የምን ቅዳሴ? ሪዲንግ ሊተርጂ ይባላል። የንባብ ቅዳሴ ነው ይሄኛው ክፍል። በዚህኛው ክፍል ከ14ቱ የቅዱስ ጳውሎስ መልእክታት መካከል አንዱን ስሙ በደንብ ከሐዋርያት ሥራ አንድ ምዕራፍ፣ ከሌሎች የሐዋርያት መልእክታት ከሰባቱ አንድ፣ መዝሙረ ዳዊት እና ወንጌል ይነበባል። ስንት ምንባባት አሉ ማለት ነው? አረ መልሱ ተው። 5 ምንባባት አሉ። ለምን ይመስላችኋል 5 የሆነው? ልክ 5ቱን ምንባብ ወንጌል አንብበን ከጨረስን በኋላ ወደ ቁርባን አይደል የምንሄደው? ጥሩ። 5ቱ ምንባባት ክርስቶስ ሰው ከመሆኑ በፊት የነበረውን 5500 ዘመን የሚያሳዩ ምሳሌዎች ናቸው። አይገርማችሁም? ግን ይሄ ሁሉ ቅዳሴ ውስጥ የተደበቀ ትክክለኛ ቀናይኛ የሆነ ትምህርት ነው። 5 ምንባባት እናነባለን። ስናነብ በአራቱም አቅጣጫ ነው የምናነበው። ወንጌል በአራቱም አቅጣጫ እንደተሰበከ ማሳያ እኮ ነው። ይሄ ብቻ አይደለም፣ የሐዲስ ኪዳን አገልግሎትንም ተልእኮ ያሳያል። በኦሪቱ ጊዜ ላይ ደብተራ ኦሪት ሲሰራ አንድ መግቢያ ብቻ ነበር የነበረው። ስንት መግቢያ? አንድ መግቢያ ነበር። አሁን ይሄ ቤተ መቅደስ በኦሪት ቢኖር ኖሮ የወንድ የሴት የካህን ብሎ ነገር የለም። አንድ መግቢያ ብቻ ነው ያለው። በዛም አንድ መግቢያ ካህናት ብቻ ነው የሚገቡት፣ ማንም መግባት አይችልም። የአዲስ ኪዳኑ ቤተ መቅደስ ግን አነሰ ከተባለ 3 በዛ ከተባለ ስንት በር አለ? መልሱ እንጂ 4 በር አለ። 4 በር መኖሩን አንዳንድ ሰው እንዲሁ ዝም ብሎ ለነፋስ ማንፈሻ የሚመስለው ሰው አለ። ወንዱ ሴቱ የሚገባበት አለ፣ ካህኑ የሚገባበት አለ። ዋናውን በር ለነፋስ ወይም ዝም ብሎ ለመውጫ ለመግቢያ የተሰራ እንዳይመስላችሁ። ምንም ነገር ቤተ ክርስቲያን ውስጥ ያለ ምክንያት አይቀመጥም። 4 በር የሆነው ከአራቱም አቅጣጫ የሚመጡ ህዝቦችን ቤተ ክርስቲያን እንደምትቀበል ማሳያ ነው። ዘር ነገድ እኮ የማታውቀው ቤተ ክርስቲያን ውስጥ ገብተን ነው እኛ ዘረኛ የሆነ። 4ቱም በር ከየትም ና ቤተ ክርስቲያን ውስጥ ትገባለህ እኮ ማለት ነው። ከየትም እምነት አምነህና ተጠምቀ ቤተ ክርስቲያን ውስጥ የአምላክን ስጋና ደም ትቀበላለህ። እኛ እኮ ክርስቶስ ሊያቀርበው የፈለገውን እኮ ነው ቆመን በር ላይ የምናባረር። እሱ የአምላክ ስጋና ደምን ሰጥቶ እኛ ያልተቀበልነውን አለመቀበል አንድ ነገር እኮ ነው የኛ። እኛ እኮ ሌላውም እንዳይቀበል ራሱ መሰናክል እንደሆነን ታውቃላችሁ። ተው እንላለን። ሶስተኛው የቅዳሴው ክፍል ፍሬ ቅዳሴ ይባላል። ፍሬ ቅዳሴ በሉ። ይሄኛው የቅዳሴ ክፍል አማኞች ሆነው የተጠመቁ የአምላክ ስጋና ደምን የሚቀበሉበት ክፍል ነው። የቅዳሴውም ዋናው ክፍል ይሄኛው ክፍል ነው። የንባብ ቅዳሴ በሉት፣ ዝግጅት ቅዳሴ ሁሉ ዝግጅት የነበረው የአምላክ ቅዱስ ስጋና ክቡር ደሙን ለመቀበል የሚደረጉ ሁሉም ዝግጅቶች ነበሩ። ይሄኛው ክፍል ዋናው ክፍል የአምላክን ቅዱስ ስጋና ክቡር ደሙን የምንቀበልበት ነው። በቤተ ክርስቲያናችን ሥርዓት መሰረት ታዲያ ለአምላክ ቅዱስ ስጋና ክቡር ደም የሚቀርቡ ደግሞ 14 ቅዳሴያቶች አሉ። ስንት ቅዳሴ? 14 ቅዳሴ አለ። እነዛ ቅዳሴያቶች በሙሉ ለቅዱስ ቁርባን የሚቀርቡ ምስጋናዎች ናቸው። ሲጀምሩ ራሱ አኮቴተ ቁርባን የሚሉት። እስቲ አኮቴተ በሉ ቁርባን። አኮቴተ ምን አልኳችሁ? አኮቴት ማለት በግዕዝ ምስጋና ማለት ነው። ቁርባን ማለት ቃሉ የአማርኛ ራሱ አይደለም፣ የሱርስት ቃል ነው። ቀጥተኛ ትርጉሙ አማሃ ስጦታ ማለት ነው። ስለሰጠን ስጦታ ስለ ስጋና ደሙ የምናቀርበው ምስጋና ነው። የአምላክን ቅዱስ ስጋና ክቡር ደም ታዲያ ምእመናን በዚህ ክፍል ላይ ይቀበላሉ አስቀድሰው። ያቆራረቡን ተራ ስነ ስርዓት ልንገራችሁ፣ በደንብ አርጋችሁ ስሙ። አሁን ቀላል የማይባል ሰው ስርዓተ ቤተ ክርስቲያንን በመጣስ በጣም ይታወቃል። አንዳንዶቻችን ስርዓተ ቤተ ክርስቲያን የምንጥሰው ካለማወቅ ነው። አንዳንዶቻችን የምንጥሰው ደግሞ እያወቅን በምን አለብኝነት ነው። እየሰማችሁ ነው? በምን አለብኝነት ማለት ከተማርኩኝ ካወቅኩኝ ምንም ነገር ባፈርስ ምንም ነገር አይመስለኝም የሚል እግዚአብሔር ለስርዓቱ ቀናኢ ነው። ክርስቲያኖች ኦሪት ዘጸአት ምዕራፍ 20 ላይ እነይህ ብለው ለለመኑት ህዝብ እግዚአብሔር ፊቱን አይደለም ያሳያቸው ስርዓቱን ነው። 40 ቀን 40 ሌሊት ሙሴ ሲና ተራራ ላይ ሲጸልይ ሲሰግድ የነበረው ብቸኛው ምክንያት እግዚአብሔርን ማየት እንፈልጋለን ብለው እስራኤላውያን ሲጠይቁት
ማየት የሚፈልጉትን እግዚአብሔር መልኩን አላሳያቸው ህጉን ነው የሰጣቸው ህግጋተ እግዚአብሔርን የምናይባቸው ናቸው ሥርዓተ ቤተ ክርስቲያን እግዚአብሔርን የምናይበት መንገድ ነው ዝም ብሎ የተቀመጠ መመሪያና ደንብ እንዳይመስላችሁ ቀላል የማይባል ሰው ሥርዓተ ቤተ ክርስቲያን ላይ አክባሪ ነኝ ይላል ግን አክባሪ ሆኖ አናየው ቅዳሴው ላይ ራሱን የቻለ ሥርዓት አለው የመጀመሪያው ቆራቢዎች ሆነው ሁሌም መጀመሪያ ቆርበው የሚጀምሩት እነማን ናቸው ካህናተ ቤተ ክርስቲያን ናቸው እየሰማችሁ ነው ከውስጥ ቆርበው ነው እኛን የሚያቆርቡ ልክ ክርስቶስ ህብስቱን አንስቶ እንኩ ብሉ ያላቸውን ስጋ እሱም ቆርቦ ነበር የቆረበው አስፈልጎት አይደለም እንዳይፈሩ ነው የዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ስለራሱ ስጋና ደም ሲናገር ሐዋርያት ይሄንን መስማት የሚችለው ምን አይነት ጭንቅላት ነው ጭንቅ ነው ብለው ነበር እንዳይጨንቃቸው እሱ ራሱ ቆርቦ አሳያቸው ልክ ተጠመቁ እንዳለ ቆርቦ ነው ቆረቦ ያለው ካህናት ቤተ መቅደስ መጀመሪያ ቆራቢዎች ናቸው ከነሱ በኋላ የሚቆርቡት ስሙ በደም ክርስትና የተነሱ ወንድና ሴት ህፃናት ናቸው ከነሱ በኋላ የሚቆርቡት ህፃናት ናቸው ከነሱ በኋላ የሚቆርቡት ደግሞ ደናግላን ናቸው ደናግላን ከቆረቡ በኋላ ከዛ በኋላ ነው ህዝባውያን እንከተላለን አሁን እኮ ምስቅልቅሉን ያወጣን ሁላችንም የሚያልቅብን ይመስል ከፊት ለፊት እንደነቀራለን ልክ አይደለም